አብይ ጦርነት የመጀመር ፍላጎት ያለው ሊያጠቃቸው የሚፈልጋቸውን ሀገራት እንዳያጠቃ አድርጎታል። ሌላው ተጠባቂ የነበረው ይሄ እንግዲህ በተደጋጋሚ ሲነገር የነበረው ነው። የአማራ ህዝብ ትግል ኤርትራ እንዳትወረር አድርጓታል። አማራ የሚያደርገው ጦርነት አብይ በሙሉ አቅሙ አርኤስኤፍን ሱዳን ውስጥ ገብቶ እንዳያግዝ አድርጎታል። አማራ የሚያደርገው ተጋድሎ ለራሱ ህልውና የሚያደርገው ተጋድሎ ራሱን ከጥፋት ለመከላከል የሚያደርገው ተጋድሎ ይሄ አገዛዝ በሶማሊያ ያሉ የክልል አንጃዎችን አስነስቶ የሶማሊያ ፌደራል መንግስት ላይ ሌላ ጦርነትና ፍጅት እንዳይቀሰቀስ በሶማሊያ አድርጎታል። በሌሎችም አካባቢዎች ላይ በርካታ ጦርነቶች እንዳይኖሩ አስችሏል የአማራ አቅም እንጂ አብይ አህመድ ፍላጎት እዛም ብሬድል በምንም አይነት መሰረት ልጓም ልታበጁለት የምትችሉት አይነት አይደለም። ይሄ ተጨባጭ ማሳያ የአማራ ትግል በቀጠናው ላይ ሊፈነዱ የሚችሉ በርካታ ጦርነቶችን አስቀርቷል። ሌተስት ሪዛልት አሁን በቅርብ ጊዜ የታየው ደግሞ ሌላኛው ውጤት የአማራ ትግል በትግራይም ሊደረግ የነበረውን ጦርነት አስቀርቷል። ሙሉ ለሙሉ አስቀርቶታል ማለት ማለትና በዛ ደረጃ with 100% ኮንፊደንስ ማውራት ባንችልም በ100% እርግጠኝነት መናገር ባንችል እንኳን ጦርነቱን ዲሌይ አድርጎታል። የጦርነቱ ዲሌይድ መሆን ወይንም መዘግየት ወይንም ፖስትፖን ማድረግ መሸጋገር ጦርነቱ ምናልባት አሁን ላይ የሚጀመር ከሆነ ወደ ግንቦት ቢሸጋገር ግንቦት ላይ የሚጀመር ቢሆንና ወደ መስከረም ቢሸጋገር እዛ ቀጠና ላይ ያሉ አካላት ምን ያህል ይጠቅማል የሚለውን እነሱ መፈተሽ ኃላፊነት አለባቸው ብዬ ባምንም ግን አገዛዙ በመጣበት አቅም ሌሎች አካላትን ሌሎች ጎረቤት ሀገራትንም ኢትዮጵያ ውስጥም ያሉ ሌሎች ህዝቦችንም እንዳይወር አስችሎታል። እንዳይወር ተጽዕኖ ፈጥሮበታል። በዚህም ምክንያት ሌሎች ሊፈነዱ የሚችሉ ጦርነቶችን እያስቀረነ ያማራው ጦርነት የሚለው ነገር ግንዛቤ ሊያዝበት ይገባል። ይሄ ማለት ምን ማለት ነው? ይሄ አገዛዝ በቀጠናው ላይ ሊጀምራቸው የሚፈልጉትን ጦርነት ከማስቀረትም ባሻገር ለሌሎች ህዝቦች ሰላምና ደህንነትም ዋስትና መፍጠር በጦርነት ውስጥም ሆኖ የአማራ ህዝብ በሌሎች ህዝቦችና በቀጠናው ላይ ሊጀመሩ የሚችሉ ሌሎች ጥቃቶችን የመታደግ ሚናውን እየተወጣ እንዳለ በዚህ አጋጣሚ ማንሳት ይችላል። አንደኛው ነገር እሱ ነው። በዚህ ምክንያት በርካታ ወታደሩን ዩኒቱን ወደ አማራ ክልል አስገብቶ ወደ አማራና ትግራይ ድንበር አስጠግቷቸው የነበረውን ኃይል እየመለሰ ወደ ተለያየ ቦታ ላይ እያሰማራ ነው። በሱዳን ድንበርም ጭምር እንደዚሁ ጥቃት ሊሰነዘር ይችላል የሚል ስጋትም ስላለ ግማሹን አውጥቶ መልሶ በዛው በቤኒሻንጉል ጉሙዝ በኩል ድጋሚ ለማስገባት ጥረት እያደረገ ነው ያለው። በበርካታ አካባቢ ኤኒዌይ ጦሩን መልሶ ያስገባውን ጦር መልሶ ለመሳብ ጥረት እያደረገ ነው ያለው። በዚህ መሃል ውስጥ በጣም በርካታ ወታደራዊ ሽንፈትና ምት እየደረሰበት ነው ያለው። አንድ መገንዘብ ያለባችሁ ነገር ጦሩን ከደቡብ ጫፍ አንስቶ ወደ አማራ ክልል ለማንቀሳቀስ ሰፊ የሆነ ሎጂስቲክ፣ ሰፊ የሆነ ሪሶርስ፣ ሰፊ የሆነ ሀብት፣ ሰፊ የሆነ ኔትወርኩን ዲሞቢላይዝ አድርጎ ነው ወደዚህ የሚመጣው። ትልቅ ሪሶርስ ይጠይቃል። ዝም ብሎ መንቀሳቀስ አይቻልም። ስትፈልግ የምታስገባው፣ ስትፈልግ የምታስወጣው፣ ዛሬ እዚህ ጋር ዲፕሎይ የምታደርገው ነገ ወደ ሌላ ቦታ ዲፕሎይ የምታደርገው አቅም አይደለም ያለው። አንድ ቦታ ላይ ሲነሳ በጣም በርካታ ቀውሶች እንዲፈጠሩ አድርጎ የነበረውን መሰረት ንዶ በርካታ ወታደሮቹ በመንገድ ላይ ጠፍተውበት በወታደሩ ስነልቦና ላይም ከፍተኛ ጫና እንዲፈጠር አድርጎ ገብቶ የሚመለስበት ሁኔታ እንዲፈጠር እያደረገ ነው ያለው። በዚህ ሂደት ውስጥ ግን የተገኘው ትልቁ ኦፖርቹኒቲ አማራ ሆነው በዚህ መከላከያ ኃይል ውስጥ ከፍተኛ በደል ሲያስተናግዱ የነበሩ በተለያየ ቦታ ላይ ስምሪት ሲሰጣቸው የነበሩ ወገናቸው ያለቀ በዛ ውስጥ ሆነው ምንም ማድረግ አይችሉም የነበሩ የመከላከያ ኃይሎች ወደ አማራ ክልል እንዲመጡ ሆኖ በአማራ ክልል ውስጥም የመጡት በርካቶቹ በተለያዩ ቦታዎች ላይ ያሉ አደረጃጀቶችን የፋኖ አደረጃጀቶችን እንዲቀላቀሉ እድል ፈጥሮላቸዋል። ይሄ በስፋት የታየው በደቡብ ህዝብ በተለይ በምስራቅ አማራ እና በምዕራብ አማራ በሰፊው እየተሰራበት ያለ በሰፊው እየገቡ ያሉ መሆናቸውን መመልከት ተችሏል። ባለፉት ጥቂት ቀናቶች ውስጥ በርካታ ኃይል ነው የመጣው። ዛሬ ለምሳሌ 6ኛ እዝ የፋሽስቱ ብልጽግና አገዛዝ መከላከያ ሰራዊት አባላቶች በሻለቃ ዘመቻ አዛዣቸው እየተመሩ
ተጨማሪ ፋኖን ተቀላቅለዋል። የብልጽግና መከላከያ ሰራዊት በተለይ 11ኛ እዝ 203ኛ ኮርና 83ኛ ክፍለ ጦር አሁን እኔ 83ኛ ክፍለ ጦር አለ ለማለት ራሱ ይቸገራል እውነት ለመናገር ሙሉ ለሙሉ እየፈረሰ እየተናደ ሁሉም የደቡብ ተወላጆች የኦሮሞ ተወላጆች የአማራም ተወላጆች የሆኑት በተደራጀ መንገድ ከናመራሮቻቸው በዚህ አገዛዝ ውስጥ ከታየው ከትግራይ እንግዲህ ሰሜን ላይ ከነበረው ጦርነት ጊዜ ጀምሮ በጣም በርካታ ካጣቸው የወታደሩ አካላት መስመራዊ መኮንን የሚባሉ አዋጊዎችን በቅርብ ጊዜ ሰምታችሁ እንደነበረ በተለያዩ ኮኞች ሲናገሩ ሰምታችሁ ከነበረ ሰው ያለሙያቸው ያለልምዳቸው አዲስ የገቡ ወታደሮች ጭምር መስመራዊ አዋጊ እየተደረጉ እየተመደቡ ነው ያሉት ምክንያቱም በቂ ስልጠና ጊዜም የለም የገባው ነባሩ ሰራዊት ሙሉ ለሙሉ አልቋል አዲስ የሚገባው ሰራዊት ደግሞ በምን አይነት ሁኔታ ውስጥ እንደሚገባ ያያችሁ ነው ያላችሁ 10 አለቃዎች 50 አለቃዎች ሻለቃዎች አንዳንዴ 10 አለቃዎችና 50 አለቃዎች በማይገባቸው ኃላፊነት ደረጃ ላይ ታገኙዋቸዋላችሁ እነዚህ ያሉ የሚባሉትም አመራሮች 2 3 4 ጦርነትን ካደረጉ በኋላ የጦርነት ፋቲክ ውስጥ ይገባሉ አይ ቲንክ በስነ ልቦና ደረጃም በእንደዛ አይነት ሁኔታ ውስጥ ሰው ሆኖ ለመቀጠል የሚያስችል ሁኔታ አለ በያላምን በአማራ ክልል ውስጥ ከ3 ዓመት በላይ በየለቱ ጥቃት እየተከፈተበት በየለቱ ካምፓቸው ሬዲ እየተደረገ በወጡበት ቦታ ሁሉ ጥቃት እየተሰነዘረባቸው ሲገቡ በተለያየ መንገድ በገቡ ቦታ ከውስጣቸው እየተተኮሰ ራሳቸው ጓደኞቻቸው እየከዷቸው ጀነራሎቻቸው በማያገኙዋቸው ሁኔታ ደሞዝ ሊከፈላቸው በማይችልበት ሁኔታ ምንም ኢንሴንቲቭ በሌለው ጦርነት አማራ ክልል ላይ በዚህ ያህል ጊዜ መዋጋታቸውና መቀጠላቸው እኔ አንዳንዴ በጣም የሚያስገርመኝ ጉዳይ ነው ምን ምክንያት አላቸው እዚህ ለመቀጠል እላለሁ ኤኒዌይ ግን በቅርብ ጊዜ ተረዳነውና የሰማነው ነገር ምንድነው በጣም በርካታ ኃይል እየከዳ የፋኖ ኃይሎችን እየተቀላቀለ ነው ትላንትና እቺው 83ኛ ክፍለ ጦር በርካታ አባላቶቿን አጣ ነበር ዛሬም ተጨማሪ ከዚህ ክፍለ ጦር የወጡ ልጆች ወደ ነበሩት ወደ ትላንትና ሲከዱ እና ከርተው ወደ ሌሎች ክፍለ ጦሮችን የተቀላቀሉ ወንድሞች ጋር ሄደው ዛሬ መቀላቀላቸውን ከዚሁ የደረሰን መረጃ ያሳያል ከዚህ ጋር በተያያዘም በርካታ የብልጽግና ጥምር ሰራዊት እየፈረሰ ፋኖን እየተቀላቀለ ያለ ሲሆን በደቡብ ወሎ ዞን እየተንቀሳቀሰ ያለው 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦርና ጦር አንደኛ ሻለቃ የሰራዊት አባላቶች 10 አለቃ ማዕረግ ያላቸውን ጨምሮ በአጠቃላይ 31 በሻለቃ ዘመቻ አዛዥ እየተመሩ ከነሙሉ ትጥቃቸው ልጅ ኢያሱ ኮር 23ኛ ክፍለ ጦርን ተቀላቅለዋል የሚል ነው በ72 ሰዓታት ውስጥ ብቻ የተቀላቀለው ኃይል ቁጥር ስፍር ያለው አይደለም በጣም በርካታ ኃይል ነው ከዚህ በፊቱ ከሚቀላቀሉት ምን የተለየ ነው የሚለው ነገር ትላንትና በተወሰነ መንገድ ለማሳየት ሞክሬ ነበር this is a new trend በነገራችን ላይ why it is a new trend ለምንድነው አዲስ ትሬንድ ነው የምንለው እስከዛሬ ድረስ የነበረው የአማራ ተወላጅ ሆኑ በተቋም ውስጥ ያለው አድሏዊ አሰራር ተቋሙ ከህዝብ ጋር እየተዋጋ መሆኑን ኮንሺየስ ያላቸው መጠየቅ የሚችሉ some sort of rationality ያላቸው መገንዘብ የሚችሉ ልጆች እየሾለኩ ይመጣሉ መሳሪያቸውን ትጥቃቸውን ይዘው 2ም 3ም 4ም እየሆኑ ግዳጅ ሲሰጣቸው ግዳጁን ትተው እየሸሹ የሚመጡበት ሁኔታ ነበር አንዳንዴ ደቡብ ልጆችን አንዳንዴ ኦሮሞ ልጆችን ይዘው ይመጣሉ ዋስትና እየሰጡ ምናምን ይመጣሉ በዛ መንገድ ነበር በፊት የሚደረገው ማለት ነው እንደዚህ አይነት በየጊዜው አትሪሽን አለ አገዛዙ እየወጣ ወደዚህ ይመጣል ሪሶርስ ይዞ ነው የሚመጣው ትጥቁን ይዞ ነው የሚመጣው ስንቁን ይዞ ነው የሚመጣው መረጃ ይዞ ነው የሚመጣው ወታደራዊ ኦፕሬሽን ፕላን ይዞ ነው የሚመጣው በጣም በርካታ ነገር ይዞ ነው የሚመጣው ሲመጣ ዝም ብሎ አይደለም የሚመጣው አንድ ሰው አገዛዙ ጦር ውስጥ በተለያየ ኃላፊነት የሚሰራ የነበረ ነው ዝም ብሎ አይደለም የሚመጣው ብዙ ኢንቨስት የተደረገበት ነው ኤኒዌይ ተቋም ውስጥ ያለውንና ተቋሙ በምን መንገድ ተጋላጭ እንደሆነ አድሏዊ አሰራሩን ተቋማዊ አሰራሩን በህዝብ ላይ የሚፈጥሩትን በደል እስከዛሬ ድረስ የሚሰጣቸውን ተልኮ ተጨምር ሁሉንም መረጃ ይዞ ነው የሚመጣው አንድ ወታደር ሲመጣ ስንቅ ትጥቅ ብቻ አይደለም ይዞ የሚመጣው ተቋሙን ይዞ ይመጣል አሰራሩን ይዞ ይመጣል ማኑዋሉን ይዞ ይመጣል ኦፕሬሽኑን ይዞ ይመጣል በጣም በርካታ ነገር ማለት ነው በነገራችን ላይ ሌላው መምጣቱ አይደለም ሲመጣና ሲቀላቀል ዌልካም ለሚለው ኃይል ሆስት ለሚያደርገው ኃይል ለፋኖ ኃይል ከፍተኛ የሞራል ቡስት ነው በአንጻሩ
ትቶት የመጣው ጥሎት የመጣው ኃይል በከፍተኛ ደረጃ ስጋት ውስጥ ይገባል። ምን መረጃ ይሰጥብን ይሁን ይላል፣ ይሰጋል። በጣም ከፍተኛ ስጋት ፍርሃት ውስጥ እንዲገባ ያደርገዋል። በኮንፊደንስ እንዳይኖረው ያደርጋል። አመራሩም ጭምር በጣም በስጋት ውስጥ እንዲወድቅ የሚያደርገው ነው። ከዚህ በፊት የነበረው አይነት እንቅስቃሴ በእንደዛ አይነት መንገድ የአማራ ተወላጅ የሆኑ የተማረሩ በደል የደረሰባቸው ግፍ የደረሰባቸው በተቋሙ አሰራር የተማረሩ በግለሰብ ደረጃ እያመለጡ ነው የሚመጡ የነበረው ነው። አሁን እንደዛ አይደለም። the new trend is just collapse ነው እያጋጠመ ያለው። ኦኬ መፍረስ ነው እያጋጠመ ያለው። በዛ ደረጃ እንድትረዱ ትፈልጋለሁ። ለዛ ነው ይሄንን ሲክሪቲካሊ ማንሳት የምፈልገው። ለዛ መፍረስ ነው እያጋጠመ ያለው። አሁን የመናድ አይነት ነው ሰራዊቱ ላይ እየተመለከትን ያለ ነው። well ይሄንን የዋር ጌም ቲዮሪን የምታውቁ ሰዎች የጦርነት እና የወታደራዊ አቅምን በተለይ somehow ወታደራዊ ዶክትሪንንም ለመመልከት እድል ያላችሁ ሰዎች እና እንደዚህ የጌም ቲዮሪዎችን የምትከታተሉ ሰዎች ካላችሁ በአንድም በሌላ መንገድ ይሄ አገዛዝ የሚጠቀመው ሰራዊት በየአቅጣጫው ከደቡብ እያመጣ ምዕራብ የሚያዋጋው ከምዕራብ እያመጣ ሰሜን የሚያዋጋው ሰሜን አዋግቶ ወስዶ ጌዲዮ ላይ ጌዲዮን አዋግቶ ደራሼ ላይ ከደራሼ አውጥቶ አማራ ላይ ከአማራ አውጥቶ ቤንች ላይ የወሰደ የሚያዋጋው ሰራዊት በየአቅጣጫው የሄደ ኢትዮጵያ ላይ መተኮስ የተለየ ኢንሴንቲቭ ይጠይቃል። ኦኬ የሌሎች ሀገራትን ወታደሮች አይታችሁ ከሆነ ግራውንድ ትሩፕ አሁን ኢራን እናስገባለን አናስገባም የሚለው አሜሪካ ውስጥ ትልቅ ዲቤት ነው አይደል? ትልቅ መከራከሪያ። ግራውንድ ትሩፕ እናስገባለን የማንን ልጅ ነው የምታስገባው ይላል ህዝቡ። ልጆቻችንን አንፈቅድም ምናምን ሲል ትሰማላችሁ ህዝቡ ማለት ነው። ኢትዮጵያ ውስጥ ያለው ሰራዊት 5 አመት ሙሉ 7 አመት በሉት በደቡብ እየሄደ ሲዋጋ ከርሞ ከዛ የተረፈውን ዲሞራላይዝድ የሆነውን የተሰበረውን ጓደኞቹን ያጣውን እንደገና አንከርፍፋ አምጥታ ሰሜን ላይ አራክፈ ሰሜን ላይ ደግሞ አይ ነገሩ እዚህ ከብዷል ደግሞ ወደ ደቡብ ወደ ምዕራብ ደግሞ ሱዳኖች በምዕራብ በኩል በብሉ ናይል በኩል ዝግጅት እያደረጉ ነው ብለ ወደ ደቡብ ከዛ ደግሞ ወደ ወለጋ ከወለጋ ደግሞ ምን እያደረከው ነው? እነዚህ ልጆች ኤጀንሲ የላቸውም ወይ? በተወሰነ መንገድ ማሰብ አይችሉም ወይ? ምን ኢንሴንቲቭ አላቸው እዚሁ ስለመቀጠል? ማን ነው የሚያከብራቸው? ምክንያቱም የቆሙለት ዓላማ ምንድነው? ለማን ነው የሚዋጉት? ማንን ነው የሚገድሉት? በየለቱ የሚመለከቱትና የሚያዩት ነገር በዛው ስለመቀጠል ምን የሚያስችል ነገር አለ ወይ? ይሄንን የሚመለከት ሰው ያገዛዙ ነው የወታደራዊ አቅም የሚለካ በየጊዜው የሚከታተልና በዛ ላይ ትንተና የሚሰራ ሰው የዚህ አገዛዝ ወታደር ጦርነት ውስጥ ምን ያህል ሊቆይ ይችላል የሚለው ከርቭ በሚገባ ሊሰራው ይችላል ብዬ አምናለሁ። ለኔ እንደውም አማራ ክልል ውስጥ ገብተው ይሄን ያህል ጊዜ ሳይበተኑ መቆየታቸው ያስደንቀኛል። እስከዛሬም ድረስ አለመፍረሱ ያስገርመኛል። ከራሱ ህዝብ ጋር ያውም ንጹሃንን እየጨፈጨፈ ያውም ንጹሃንን እየገደለ ህዝብ ጠልቶት በዛ ደረጃ መውጣትም መግባትም ስጋት በሆነበት ሁኔታ ውስጥ ከየት እንደሚተኮስ ማን እንደሚመታው የማያውቅ ለቴሬኑ ረግድ ቴሬን ነው እንደምታውቁት መሬቱ አቀማመጡ ህዝቡም ለነጻነቱ ብዙ መስዋዕትነት የሚከፍል በተለይ ደግሞ ጥቃት ነጻ ፍቃድና ነጻ እርምጃ ሲደረግ የሚመለከት በድሮን ሰሞኑን ያደረጉትን ጭፍጨፋ ተመልክታችኋል። እነዛ አባቶች በታሪክም በኃይለ ሥላሴ ጊዜም ሰምተናል አይተናል። እንዲህ አይነት ጉድ ገጥሞን አይተናናቅም እንዲህ አይነት ግፍ ተመልክተን አናቅም የሚሉ አባቶች የነሱ ምሬትና በእነሱ ላይ የሚደርሰው በየለቱ የሚደርሰው ጥቃት በህዝቡና በወታደሩ መካከል ያለው መስተጋብር እንዴት ሊያዛባው እንደሚችል መገመት ትችላላችሁ። በእንደዚህ አይነት መስቀልቅል ውስጥ ያለው ወታደር በዚህ ደረጃ ኮላፕስ ባያደርግ በዚህ ደረጃ ባይሸነፍ አይገርመኝም። ግን የሚገርመኝ ነገር ምንድነው